በአዲስ አበባ ከተማ ዋነኛ የነዋሪው ጥያቄ ከሆኑት መካከል አንዱ የሆነው የመኖሪያ ቤት ችግርን ለመቅረፍ የከተማ አስተዳደሩ የቤት አቅርቦትን ለመጨመር የሚያስችሉ የተለያዩ አማራጮችን ነድፎ እየሰራ ይገኛል። የቤት አቅርቦቱን ለማሳደግ ከሚሰሩ ስራዎች መካከል አንዱ በሆነው በበጎ ፈቃድ አገልግሎት የመኖሪያ ቤቶችን የመገንባት ስራ በልደታ ክፍለ ከተማ ሳር ቤት አካባቢ የተገነባ መኖሪያ ቤት ለተጠቃሚዎች ሲተላለፍ ከንቲባ አዳነች አቤቤ እንደተናገሩት የመኖሪያ ቤት አቅርቦትን ለመጨመር በርካታ ስራዎች ተሰርተዋል። በከተማችን አንዱና ትልቁ አንገብጋቢ ጥያቄ የቤት ጥያቄ ነው። መኖሪያ ቤት ለሰው ልጅ በጣም ወሳኝ ነው። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ነገር ግን በድሮ የቀበሌ ቤት በጭቃ የተሰራው አርጅቶ ጊዜው አልፎ ፍሳሽ በላያቸው ላይ እያለፈ ለዛውም የመጸዳጃ ቤት ፍሳሽ እናቶች ውሃ በጀሪካን እየተሸከሙ ከሌላ ቦታ ሲቀዱ ሲታይ መጸዳጃ ቤት ፍለጋ ወረፋ ሲቆሙ አንዳንዶቹም እሱም ሳይኖራቸው ሰፈራቸው ላይ ሲሰቃዩ ማየት ውጪ ላይ ሰው በሚተላለፍበት መንገድ ላይ እሳት እያነደዱ ሲያበስሉ መመልከት ፈጽሞ ሁላችንንም አይመጥንም። የነሱን ችግር ማቃለል ብቻ አይደለም፣ ከዛም አልፎ የከተማችንን ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማ ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። መንግስት ይፋ ባደረገው የሰው ተኮር መርሃ ግብር በጎ ፈቃደኞችን በማስተባበር የብዙዎችን የኑሮ ጫና ማቃለል መቻሉን የገለጹት ከንቲባዋ ባለፉት ዓመታት ከ45,000 በላይ ቤቶች በበጎ ፈቃድ አገልግሎት ተገንብተው ለነዋሪዎች መተላለፋቸውን አስታውቀዋል። እስካሁን ድረስ በሰራነው ስራ ከ45,000 በላይ እንደዚህ አይነት ቤቶችን ሰርተን ለከተማችን ነዋሪዎች ከድሮ ከወዳደቀው ቤት እንዲወጡ ጎጆቸው እንዲቃና በተለይ እናቶች ያለባቸው ጫና እንባ እንዲቃለል እንዲታበስ ማድረግ ችለናልና ይሄ ያለ ፈጣሪ እርዳታ ፈጽሞ ሊሰራ አይችልምና የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። ከዚህም በፊት በከተማዋ በነበረው አሰራር የቤት ቁጥር በሌላቸው ቤቶች በደባልነት በጥገኝነት እንዲሁም አነስተኛ ጎጆዎችን በክፍት ቦታዎች ቀልሰው የሚኖሩ ነዋሪዎች የሚስተናገዱበት አሰራር እንዳልነበረ ያነሱት ከንቲባዋ ሕጉን በማሻሻል ለረጅም ጊዜ መኖሪያ ቤት ሳይኖራቸው የቆዩ ነዋሪዎችም የቀበሌ ቤት እንዲያገኙ መደረጉን አስታውቀዋል። በከተማዋ የቦታ አጠቃቀም እይታን በመቀየር ጥቂት ነዋሪዎች የነበሩባቸውን መንደሮች በማንሳት በርካቶች የመኖሪያ ቤት እንዲያገኙ እየተደረገ መሆኑን የገለጹት ከንቲባ አዳነች ለአብነትም ህንጻው በተገነባበት ቦታ 5 ቤቶች ብቻ እንደነበሩ ጠቅሰው አሁን ላይ 70 አባወራዎችን ማስተናገድ የቻለ ህንጻ መገንባቱን ገልጸዋል። እዚህ ቦታ ላይ የነበረው 5 ቤቶች ብቻ ነበሩ። 5 ቤት አንስተን 70 አባወራዎች መኖሪያ ቤት እንዲያገኙ ማድረግ መቻል የቦታ አጠቃቀም እይታችን መቀየሩ ይሄ የእይታ ያስተሳሰብ መቀየርን እንደገና ደግሞ ቦታን በትክክል ኢፊሸንት በሆነ ወይም ደግሞ ብቁ በሆነ ሁኔታ የመጠቀምን እሳቤ የተከተለ ነው። የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተል ነው። ከተማችን ትበቃናለች፣ ለሁላችንም ትበቃለች። እንደምትበቃን አድርገን ተሳስበን ካስተዳደርናት፣ ተሳስበን ከተጠቀምንባት፣ ተሳስበን ከኖርንባት መበተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን። መስራት ማልማት አሁንም ወደፊትም ማልማት ነው። ልበቀና ባለሀብቶችን በማስተባበር አሁንም በርካታ ነዋሪዎችን ለመድረስ እንደሚሰራም ከንቲባ አዳነች አቤቤ ተናግረዋል። ገና ብዙዎች የከተማችን ነዋሪዎችን መድረስ ይገባናል። ለዛ ደግሞ ልበቀና ባለሀብቶች አሉ። ይሄንንም መሬቱንና አንዳንድ ግብአቶችን ካልሆነ በስተቀር ሌላውን የከተማችንን ባለሀብቶች ከኛ ጋር ስራ የሚሰሩትን አስተባብረን የሰራ ነው። ለነሱም ትልቅ ምስጋና ይገባቸዋል። ዛሬ ደግሞ እዚህ ጋር የሰራነውን ቤት አንዳንድ የአካል ጉዳትና የተለየ ችግር ያለባቸውን ወደዚህ ያመጣን እንጂ እዚሁ ሰፈር ላሉት ነው ያስረከብ ነው። ህንጻው በተገነባበት አካባቢ የሚገኙ ያረጁና የተጎሳቆሉ ቤቶችን በማንሳት ተጨማሪ 2 ህንጻዎችን የመገንባት ስራንም ከንቲባ አዳነች አስጀምረዋል። ለአይንም የማይመች ለኑሮም የማይመች
የእሳት አደጋ ሲነሳ የተለያየ ችግር ሲነሳ ለብዙ ችግሮች የከተማችን ነዋሪዎች የሚጋለጡበትን በተሟላ ሁኔታ አካባቢውን መቀየር ስላለብን በኋላም በፊትም ያሉትን ቤቶች እናነሳቸዋለን። ዛሬ ቁልፍ ተረክባቸዋል። ወደዚህ ወደ አዲሱ ህንጻ ትገባላችሁ። እዛ ላይ ደግሞ አዲስ 2 ህንጻዎችን ነው የምንገነባው። የሚቀጥለው ስንገነባ የልጆች መጫወቻ ጨምረን ለወጣቶች የኳስ መጫወቻ ጨምረን አንድ ላይ አካባቢን ጭምር ነው የምንገነባው። መኖሪያ ቤት ብቻ አይደለም፣ አካባቢ ጭምር ነው። መኖሪያ አካባቢ ጽድት ያለ ለመኖር የሚመች ልጆች ቦርቀው የሚያድጉበት በአካላቸውም በአእምሯቸውም ብቁ የሚሆኑበትን በከተማችን ውስጥ እየፈጠርን ያለነውና ይሄ ነው ለከተማችን ነዋሪዎች ከተማውን ምቹ ማድረግ እያወራን ያለነው እንጂ አየር ላይ የሚወራ ፕሮፓጋንዳ የለንም። የኛ ፖለቲካ፣ የኛ ስራ፣ የኛ ወሬ እንደምታዩት ተግባር ነው። አዲስ የሚገነቡት 2 ህንጻዎች ባለ 8 ወለል ሆነው የሚገነቡ ሲሆን ግንባታቸው በ3 ወራት ውስጥ ይጠናቀቃል ተብሎ እንደሚጠበቅም ተገልጿል።